ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዛ ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ እግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። ሕያው እግዚአብሔር ምስክሬ ነው። አንተን እግዚአብሔር ሊያወራህ አይችልም። ሕያው እግዚአብሔር ምስክሬ ነው። ወዳጅህ ጓደኛ አንተን በስድብ ያሰለጠነ ያ የስድብ አባት የተባለው የክፋት የተባለው ዲያብሎስ ሊያናግርህ ይችላል እንጂ አታፍሩም ወይ? እንደዚህ አሁን የምትሉ ቄሶች አታፍሩም ወይ? ወደ ሰግድ ካይበ ለድንግልና ትክክለኝ ለድንግልናሽ ደግሞ ሰግዳለሁ በሙሉ ጳጳሱ ትከሻው ላይ ይንቀሳቀሳል ናቀው ነው። እነዚህ ቆሻሾቹን አፋቸውን ማዘጋት ያቃተን እኛ ነን። መስከረም ስናገኝ ሙሉ ወንጌል፣ ጥቅምት ላይ ስናገኝ መሰረተ ክርስቶስ ሆናል። አብዛኞቹ ነቢያት ነን የሚሉት በዚህ ዘመን ያላቸው የሀብት መጠን ሲታይ እጅግ አስገራሚ ነው። ሰርተውት ነው እንዳንል ዝም ይሻላል። ስለሱ ኢየሱስ ትላላችሁ እንጂ በየቸርቹ የምትማሩት ትምህርት ሁሉ የተለያየ ነው። ኦርቶዶክስ ቤተክርስቲያን የእግዚአብሔር ቤት ናት። ከቢራ ፋብሪካ ጋር ምንም አይነት ህብረት፣ ምንም አይነት ዝምድና፣ ምንም አይነት መተባበር የላትም። መጠጣት ጽድቅ ሆኖ አያውቅም። ነብይ ብዬ በተደጋጋሚ የምጠራ እኔ ነቢያቶች አሉ ብዬ አላምንም፣ ነብይም ነህ ብዬ አላምንም። ነገር ግን ነብይ ብዬ የምጠራ ባንተ ቤተ እምነት ውስጥ ሰዎች ነብይ አድርገው ስለሚጠሩ መጀመሪያ እውነትን ለማስተማር ከትችት መውጣት፣ ከነቆራ መውጣት፣ የሌላውን ቤተ እምነትን በመጥራት አይደለም መቀጠል ያለው። አሁን ጊዜው የሰርግ ጊዜ ነውና በተክሊል የምትጋቡ ሰዎች የምትሳሳቱትን ትልቅ ስህተት ልንገራችሁ። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዛ ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ እግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። ሕያው እግዚአብሔር ምስክሬ ነው። ሕያው እግዚአብሔር ምስክሬ ነው። እኔ ደግሞ እምልልሃለሁ አልኩ። ሕያው እግዚአብሔር ምስክሬ ነው። አንተን እግዚአብሔር ሊያወራህ አይችልም። ሕያው እግዚአብሔር ምስክሬ ነው። እግዚአብሔር መንፈስ ቅዱስ ልቡ ለተሰበረና ለትሁት ለመልካምና ቅን ነገር ለሚያስቡ እንጂ እንዳንተ አይነት ቀኑን ሙሉ ሲሳደብ የሚውል በእርግማን የተሞላ ነፍስ ያለው ጨካኝ አረመኔ ለአንተ የእግዚአብሔር መንፈስ ሊገለጥልህ አይችልም። ምዬ ነው ምነግር፣ የአባቶች አምላክ ምስክሬ ነው። ለአንተ የተገለጠ እግዚአብሔር ሊኖር አይችልም፣ አይኖርም። ቅዠት ነው እንዲሚያደርገ ቀኑን ሙሉ ስትሳደብ የምትውል ክፍታፍ ባለጌ የሆንክ ሰውዬ በምን ልክ ነው አንተ እግዚአብሔር መንፈስ ቅዱስ ሊያናግርህ የሚችለው? እግዚአብሔር መንፈስ ቅዱስ ትሑታንና ልባቸው ቅን ነገር ለሚያስብ በደግነት ለተሞሉ ንግግራቸው ሰውን ሊያንጽ የሚችሉ ሰዎችን እንጂ እንደ አንተ አይነት በአፉ ለሚጸዳዳ ባለጌ ስድ ለሆንክ ሰው በምን ልክ ነው የእግዚአብሔር መንፈስ ለአንተ ሊገለጥልህ የሚችለው? አይችልም። እኔ እምላለሁ እግዚአብሔር ይፍረድብኝ፣ አንተን እግዚአብሔር መንፈስ ቅዱስ ሊያናግር አይችልም። ይልቁንስ ወዳጅህ ጓደኛ አንተን በስድብ ያሰለጠነ ያ የስድብ አባት የተባለው የክፋት የተባለው ዲያብሎስ ሊያናግርህ ይችላል እንጂ አንተን ሐዋርያትን የጎበኘ መንፈስ ቅዱስ፣ ቅዱሳን ጻድቃንን ሰማዕታትን የጎበኘ መንፈስ ቅዱስ አንተን ጎብኝቶ ቴዲ አፍሮ የሚዘፍነው ዘፈን በሰዎች ጆሮና አይን ውስጥ እንደ አውሬ ሆኖ በተአምር አንተን ይሄን ሊያሳይ የሚችለው አንተ ራሱ አውሬ ስለሆንክ ሊያሳይ የሚችለው አውሬው ነው። አውሬው ይሄን ሊያሳይ የሚችለው እንዴ! እግዚአብሔር እኮ የተገፉ ሰዎች አምላክ ነው። እግዚአብሔር እኮ የዳደጎች አምላክ ነው። ለመበልቷ የሚፈርድ አምላክ ነው። አንተ የስንቱን እህቶቻችንን ሴት ሕይወት አበላሽተ ጨለማ ውስጥ ከተ አስለቅሰ የስንት እህቶቻችንን ሕይወት አበላሽተ አቆሽሸ አንተ ሕይወት ውስጥ እግዚአብሔር መንፈስ ቅዱስ ስለ አንድ ሰው አሳየ። አትቀልድ። ያሳየ አንተን በግብር ጸንሶ የወለደ በክፋት ያሳደገ የጥልቁ መሪ ዲያብሎስ ነው እንጂ እግዚአብሔርማ ለአንተ በእንዲህ መንገድ አይገለጽም። ከተገለጠም የሚገለጽልህ በጉሮሮ ላይ የሰለጠነ በምላስ ላይ የቆመ የክፋት አባት የስድብ አለቃ ዲያብሎስ ነው እንጂ አንተን በተአምር እግዚአብሔር መንፈስ ቅዱስ ለአንተ ሊገለጥ አይችልም። አታፍርም? ደግሞ ሕያው እግዚአብሔር ምስክሬ ነው ብለህ ትምላለህ። አታፍሩም ወይ? እንደዚህ አሁን የምትሉ ቄሶች አታፍሩም ወይ? ወደ ሰግድ ካይበ ለድንግልና ትክክለኝ ለድንግልናሽ ደግሞ ሰግዳለሁ በሙሉ ጳጳሱ ትከሻው ላይ ይንቀሳቀሳል ናቀው ነው ነገር
እዚህ ክንዱ ላይ እዚህ ጋር ንቅሳት አለ። እዚህ ውስጥ ያስቀብራል። ከነዚህ ከደደቦቹ ይልቅ እኛን እምነት የሚያሰድበን ማን ነው ካላችሁ፣ እኛው ኦርቶዶክሳውያን ነን። እኛው ነን። እነዚህ ቆሻሻዎቹን አፋቸውን ማዘጋት ያቃተን እኛ ነን። በኦርቶዶክስነታችሁ የምታፍሩት አሳልፉት። አካውንቴ ዋርኒንግ ውስጥ ስለሆነ የማታፍሩት ግን የቻላችሁትን ኮፒ ሊንክ አድርጉና አካውንቴን ከዋርኒንግ ውስጥ አድኑኝ። እስከ መጨረሻ ስሙ። እነዚህ ምድረ ቆሻሻዎቹ የእምነታችን መሰረት አይደሉም ይላሉ እንጂ ያው ጀርባቸው እስኪ ጎብጥ ድረስ እያሸከሟቸው እንግዲህ ሰው ሁሉ አፈንድዷል። ለዚህ ጀርባቸው ላይ እነዚህ መጽሐፍቶች ነው የሚሸከሟቸው። ወደዚህ ነው የሚሉን። ከዛ ከታች ኮሜንት ላይ እንደምታየው በብርሃኑ ተመላለሱ ይላል። የገድል ብርሃን ነው የምንመላለሰው። በዚህ ነው ተሸክመን ነው የምንመላለሰው። እሱ እንደው ብንጠይቃቸው ደስ ይለኛል። ገንዞ ተሸክመን ከታች አረጋሽ ብርሃኑ ተወን። የእናንተም ትንሣኤ ደርሷል። የእናንተም ዘመን ቀርቧል። አፋችሁን የምናዘጋበት ጊዜ ደርሷል። ትንሽ ጊዜ ብቻ ጠብቁ። ከእናንተ ሳይሆን የኔ ጥያቄ እኛው ኦርቶዶክሳውያን ጋር እናንተን አፋችሁን ማዘጋት ያቃተን እኛ ነን። እኛን ቤተክርስቲያንን የምናሰድቡ እኛንን እነዚህም ወመኔዎች፣ ቆሻሻዎች፣ ዘራፊዎችን ቤተክርስቲያንን የምናሰድቡና ዘመኑስ ቀርቧል። እንደርሳለን። የት ልትጨፍሪ ትችያለሽ? ቸርች ውስጥ ፈራ ያቆማል እያሉ እኔ እየባሰብኝ ሄደ። ፕሮፌት ማጋኔ፣ ጄሪዬ ማጋኔ፣ ፋሚሊዬ ማጋኔ፣ ጄሪዬ ማጋኔ፣ ረራ ማጋኔ ላላዋ ላላዊ ቀርሲ ነው። እኔ እኮ የሚገርመኝ ከሚያገለግለው ህዝብ ፊት እየቆመ ዝለል፣ ጨፍር፣ ውደቅ፣ ነኒ ነና እያለ ከሚኖር ሰው በላይ ዘፋኝነት አለ? ተመልከት። ባዶ ነው መቃብር፣ የለም አስክሬኑ። አየህ፣ መዝሙር ነው እንዳትለው፣ አንዴ ጎንደረኛ፣ አንዴ ጎጃመኛ፣ አንዴ ጉራጌኛ፣ ደግሞ በትግረኛ መድረኩን እየዞረ ይጨፍርበታል። ጭፈራ ሆነ እኮ እንዳትለው ደግሞ ኢየሱስ የሚል ስም ጣል ያደርግበታል። እንዲህ እያደረገ ስንቱን የእግዚአብሔር ልጅ የገነትን መግቢያ በር ያዘጋበታል። ብርሃን ከወለደች እናት ጋር አጣልቶ ሕይወቱ ጨለማ እንዲሆን ፈርዶበታል። ስንቱን። እናም ስሙኝ፣ የዘላለም ሕይወት የሚሰጥን አምላክ ዘላለም ሳትሞቱ በተሎ እንድታውቁ ከወላዲት አምላክ መንግስተ ሰማያት መርታ የምታስገባ ከሷ ጋር ታረቁ። ኑ መስከረም ስናገኝ ሙሉ ወንጌል፣ ጥቅምት ላይ ስናገኝ መሰረተ ክርስቶስ ሆኗል። በአንድ ዓመት ራሱ 10 ቸርች ከቀያየር የብርሃን ችግር ግባና አብረው ከዛ ጥር ላይ ሸክማለኝ ራይ ልጀምሩት። አሁን ላበራል ነው ከመንከራተት ትወጣል። ሁል ጊዜ እንደምንለው እንግዲህ ጴንጤ ሁሉ የተለያየ ነው። የተለያየ ቸርች የሚሄዱ ሰዎች የተለያየ አስተምሮ ነው የሚማሩት እና ኢየሱስ የሚለውን ስም ሁሉም ይጥሩ እንጂ ትምህርታቸው ስለ ኢየሱስ የተደበላለቀ ነው፣ የተለያየ ነው ስንል እኛ አንድ ነን ይላሉ። ነገር ግን ይሄ ሰውዬ እንደሰማችሁት እንግዲህ ምንድን ያለው አንዴ ሙሉ ወንጌል፣ አንዴ መሰረተ ክርስቶስ ምናምን እያልክ በአመት ውስጥ 10 እና ከዛ በላይ ቸርቾች ውስጥ የምትዞር ከሆነ አንተ አልበራልህም እያለ ነው። እንግዲህ እነዛም አንተም የምታስተምረው ትምህርት ስለ ኢየሱስ እውነተኛ ከሆነ የፈለገበት ቢሄድ እንዴት ነው እንደ መንከራተት የሚቆጠረው? ኦርቶዶክስ እንደምታውቁት እንግዲህ ቤተክርስቲያን አንዲት ናት። የትኛውም ቤተክርስቲያን ብትሄዱ ተመሳሳይ ትምህርት ነው ያለው። የትም ቤተክርስቲያን ብትሄዱ እግዚአብሔርን ታገኛላችሁ። ስለዚህ ለምን ዓለም አቀፋዊት ናት ቤተክርስቲያን። የትም ሌላም ዓለም ብትሄዱ ተመሳሳይ ነው። ስለዚህ መጨረሻ ላይ ምን ይላል? ራእይ ስላለኝ እንግዲህ ያው እኔም ቸርች ከፍታለሁ ብሎ ይነሳል አይነት ነገር ተናገርና የፌዝ ሳቅ ይስቃል። እንዴ ይክፈት እንጂ ምን ችግር አለው? ዞሮ አይቶት ሁሉም ሲለያይ እኔም ደግሞ የራሴን ሐሳብ ለምን አልከፍትም ብሎ አስቦ ሊሆን ይችላል። ሀብታምም ለመሆን አስቦ ሊሆን ይችላል። ምክንያቱም አብዛኞቹ ነቢያት ነን የሚሉት በዚህ ዘመን ያላቸው የሀብት መጠን ሲታይ እጅግ አስገራሚ ነው። ሰርተውት ነው እንዳንል ዝም ይሻላል ስለሱ። ግን ዞሮ ዞሮ እኔ መናገር የፈለኩት እናንተ ኢየሱስ ትላላችሁ እንጂ በየቸርቹ የምትማሩት ትምህርት ሁሉ የተለያየ ነው። እኔ አይደለም ያልኩት፣ ይሄ ሰውዬ ራሱ ዳይሬክትሊ እየተናገረው ነው። ስለዚህ አንድ ነን ብላችሁ አሰክሱ ልላችሁ ፈልጌ ነው። ኦርቶዶክስ ቤተክርስቲያን የእግዚአብሔር ቤት ናት። ከቢራ ፋብሪካ ጋር ምንም አይነት ህብረት
ምንም አይነት ዝምድና ምንም አይነት መተባበር የላትም። መጠጣት ጽድቅ ሆኖ አያውቅም። አንዳንድ ሰው የቤተ ክርስቲያን ሰማዕታትን ስም የቢራ ጠርሙሱ ላይ ሲያይ ይሄ ቢራ የተባረከ ነው ብሎ ያስባል። በየትኛውም መልአክ ስም የተጠራ በየትኛውም ሰማዕት ስም የተጠራ ቢራ ቢሆን እርኩስ መሆኑን በዚህ አጋጣሚ መናገር እፈልጋለሁ። በዓለም ዙሪያ ያላችሁ ኦርቶዶክሳውያን ሁላችሁንም ሰላም ብያለሁ። ይህንን ቪዲዮ ሼር ኮፒ ሊንክ አድርጉልኝ። በምትችሉት አጋጣሚ አካውንቱን 5 ጊዜ ኮፒ ሊንክ አድርጉ። ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈንን ማለትም ለዓለም የሚዘፈንን ዘፈንን ኃጢአት ነው ብላ ታስተምራለች። እያስተማረችም ነው የቆየችው ለሚባል መጽሐፍ ቅዱስ ሰጪ የሆነች ስለሆነች ደግሞ ክርስቶስ ኢየሱስን ኢትዮጵያ ላይ ያስተዋወቀች ጠንካራ ቤተ እምነት ናት። ቀጥሎም ሰካራም የእግዚአብሔርን መንግስትን እንደማይወርስ አጥብቃ የምታስተምር ቤተ እምነት ናት። ከዚህ ጋር በተያያዘ ደግሞ ቤተክርስቲያን እንደዚሁ ሰው ሰነፍ እንዳይሆን እግዚአብሔር ሰራተኛ አምላክ ስለሆነ ትውልድ ሁሉ ወደ ስራ እንዲመጣ ሰራተኛ እንዲሆን የምታስተምር ናት። እንደተናገርከው አንተ ቤተክርስቲያንን ለ2 ሰከንድ መድረክ ላይ ለ2 ሰከንድ ቆመ ኦርቶዶክስ አለማለት አትችልም የሚባል አሁን የተያያዝከው ነገር ምንድነው ከተባለ ነብይ ሱራፌል ማለትም ነብይ ብዬ በተደጋጋሚ የምጠራህ እኔ ነቢያቶች አሉ ብዬ አላምንም፣ ነብይም ነብይ አላምንም። ነገር ግን ነብይ ብዬ የምጠራ ባንተ ቤተ እምነት ውስጥ ሰዎች ነብይ አድርገው ስለሚጠሩ ቤተ እምነትህም ወይም ደግሞ አንተ ያለህበት ቸርች ነብይ ብሎ እስከጠራ ድረስ እነሱ በሚጠሩ ልክ ልነግርህ ስለምፈልግ ነው። መጀመሪያ እውነትን ለማስተማር ከትችት መውጣት ከነቆራ መውጣት የሌላውን ቤተ እምነትን በመጥራት አይደለም መቀጠል ያለብን። እንዴትና ለምን ብለህ ካሰብክ አንተ ራስን የቻለ ቸርች አለ። እዛ ቸርች ላይ የምታስተምረው የገባህን እውነት አስተምህሮን እንጂ ኦርቶዶክስ 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 በማለት አይደለም የሚባል አንድ የፕሮቴስታንት መምህር ለ2 ሰከንድ አይደለም ለ1 ሰከንድ መድረክ ላይ ቆሞ ማይኩን የማስተካከል ጊዜ የለውም። ልክ ማይኩ እንደያዘ ኦርቶዶክስ ነው የሚለው። ለእናንተ ስብከት ማጣፈጫ፣ ለእናንተ ስብከት መነሻ ይሄ ከትችት ከነቆራ ጋር የሚያገናኝ ይህንን ቪዲዮ አሳያለሁ። ሌላ እዚህ ጋር የምታየው ቪዲዮ የሚገርመው ነገር በአዋሳ ከተማ በመድኃኔዓለም ቤተክርስቲያን ያለ ነው። ሐዋሳ ከተማ ላይ መድኃኔዓለም ቤተክርስቲያን ሐዋሳ ላይ ከሐዋሳ ገብርኤል ውጪ ሌላ የአገሩ ውበት ተደርጎ የሚታየው ተጨማሪ ግብአት ለአገሩ የኢንቨስትመንት እንኳን ግብአት ተደርጋ የምትጠራው አሁን ደግሞ መድኃኔዓለም ቤተክርስቲያን አለ። ሐዋሳ ገብርኤል አለ፣ እጅጉን በጣም የሚያምር ቤተክርስቲያን። ቀጥሎ ደግሞ አሁን መድኃኔዓለም ቤተክርስቲያን። እዚህ ጋር መተህ ራሱ ለምታስተላልፈው መልእክት ቸርች አይደለም የመጀመሪያ ጉዳይ። ቀጥሎ ደግሞ ያ ወክዌይ ነው ቦታው፣ መሄጃ መምጫ ነው እንጂ ወንበር ላይ ቁጭ ብለህ የምታወራበት አይደለም። ግን ከነቆራ ጋር ከትችት ጋር የተያዘ ነገር ስላለ ነው እቺን ቤተክርስቲያንን ለማሳየት ሰዎች የሆነ ቃል ሊናገሩ ነው። ሲጀመር ኦርቶዶክሳውያን መምህራኖችም ሆኑ ቤተክርስቲያኗ ግለሰቦችንና የሌላውን ቤተ እምነቶችን ትችትን እየጠራች የምትቆይበት ጊዜ የላት። እሷ ኢየሱስን ትሰብካለች፣ ፈጣሪዋን ታመሰግናለች፣ ለፈጣሪዋ ክብርን ትሰጣለች፣ ፈጣሪዋን ታሞግሰዋለች። እናንተ ደግሞ ኦርቶዶክስ ኦርቶዶክስ ያላችሁ ለህዝቡ ኦርቶዶክስን ሰብካላችሁ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። የትኛውም ኦርቶዶክሳዊ ሰው በቅዱሳን ስም ቢጠራ በሌላውም ስም ቢጠራ ለቤተ ክርስቲያን ግብአት ነው ብለው መጠጥን አይጠጡ። ሰው በራሱ ስንፍና ስላለበት ድካም ስላለበት ነው ሰው የሚጠጣ። ስለዚህ ከመጠጥ ጋር ደግሞ በተያዘ ደግሞ ኢየሱስ ክርስቶስ በቃና ዘገሊላው ዕለት ዮሐንስ ወንጌል ምዕራፍ 2 ላይ ምን ይላል? ውሃውን ወደ ወይን ጠጅ ቀየረው ይላል አይደል?
መጠጣት እንዲሁም ብርቱ አድርጉ ይላል። መናኛውን ሰጣችሁን እንዴት ብርቱን በኋላ ታመጣላችሁ ከጠገበን ከሰከረን በኋላ? ታዳሚዎቹ ኢየሱስ ክርስቶስ ራሱ መጠጥ እንደሚጠጣ መጠጣት የለባችሁም ሳይሆን አትስከሩ መሆኑን መማሪያ የሚያሳየ መጠጥ ኢየሱስ ክርስቶስ ለምን ውሃውን ወደ ወይን ጠጅ ቀየረው? አይ በቃ አሁን አልቋል ውሃ ጠጡ የሚል ትምህርት ለምን አላስተላለፈም? ሲያነሳም ደግሞ ስጋና ደሙ ሲሰጥ ወይኑን ነው አንስቶ ይቀዳላችሁ። ስለዚህ ከመጠጥ ጋር የተያዘ የኦርቶዶክስ አርጋችሁ የምትሄዱት የሚጠጣውስ ማን ነው? የሚሰክረውስ ማን ነው የሚለውን ሐሳብ ያዝ። ለምሳሌ የመጀመሪያው ሰካራም አንተ ነህ። ፐርሰናል መነግር ሌላውን ሳለካ የመጀመሪያ በር አዘግተህ መጠጣው አንተ ነህ። እንደማይጠጣ ሰው ቢያደርግ ይገርመኛል ለማያውቅ። እዚህ ከትችት ከነቆራ ከተለያየ ነገር ተኪዶ ሰው ወደ ዳነበት እውነት ያድናል ብሎ ወደሚያስተምርበት እውነት ነው መቀጠል ያለበት። አንተ ደርሶ ለኦርቶዶክስ ጠበቃ ሊያደርግ የሚችል ማን ነው የሚባል የራስን ቸርች ከፍተ የራስን ቻናል ከፍተ የራስን ሃይማኖት የምታስተምር ሰው ነው። ያንን ትምህርት ስታስተምር ኦርቶዶክስ ማለት እኮ አትፈቅድም ማን ንገራልን ማን ስበክልን አለ። በቂ በላይም ከሆኑ መምህራኖች አሉ ሲያስተምሩ ልካቸውን የሚያውቁ። ስለዚህ ወንጌል በትችትና በነቆር አይደለም የሚሰራው። ወንጌል ነው። ወንጌል ነው። ስለዚህ አስተውል እንጂ ይህንን ቪዲዮ ሼር አድርጉት። አሁን ጊዜው የሰርግ ጊዜ ነውና በተክሊል የምትጋቡ ሰዎች የምትሳሳቱትን ትልቅ ስህተት ልንገራችሁ። ስለ በረከት ፈንታ መርገምን፣ ስለ ስርየተ ኃጢአት ፈንታ ገሃነመ እሳትን እንዳትቀበሉና ትዳራችሁን ሳታስባርኩ እንዳትቀሩ እግዚአብሔርን ሕግ እንድትጠብቁ እነግራችኋለሁ። ምክንያቱም ቅድስት ቤተ ክርስቲያን አንድ አይነት ሕግ ነው ያላት። ምን ማለት ነው? ከሰርግ ውጪ ያለው ስጋው ደግሞ የተለየ፣ በሰርጋችሁ ጊዜ የምትቀበሉት ስጋው ደግሞ የተለየ አይደለም። ስጋው ደግሞ አንድ ነው። ለስጋው ደግሞ የምንጠነቀቅለት ጥንቃቄም ደግሞ ሁሉ ጊዜ አንድ ነው። ሰርግ ላይ ሲሆን ላበታችሁን አፍሱ፣ በደንብ ይድከማችሁ። የዛን ጊዜ የስጋው ደግሞ ክብር ስርዓት አልጣሳችሁም ብላ ቤተክርስቲያን አታስተምርም። ከሰርግ ውጪ የምትቀበሉት ሲሆን ተሸፋፍናችሁ ቀጥ ብላችሁ ቤታችሁን ሄዳችሁ ስርዓቱን እንድትጠብቁ፣ በሰርጋችሁ ጊዜ ግን እንደዚህ ላበት እስኪፈሳችሁ ድረስ እየዘለላችሁ ዘምሩ ብላ ቤተክርስቲያን ያዘዘችበት አንድም ቦታ የለም። ለስጋው ደግሞ ክብር ማንሰጥ ከሆነ ክብር አይኖረንም፣ ትዳራችንም አይባረክም። ስለ በረከት ፈንታ መርገምን አትቀበሉ። ቅዱስ ስጋው ደሙን አክብሩት። ምክንያቱም ማንኛውም ነገር ስታከብሩት ነው የሚያከብራችሁና። እናው በዚህ ጊዜ በተክሊል የምትጋቡ ባለትዳሮች እስቲ ተከብራችሁ ለዛን ቀን የሚዘመረውንም የሚካሄደውንም መርሃ ግብር ቁጭ ብላችሁ ተሳተፉ። ምክንያቱም ላባችሁ እንደዚህ እስኪፈስ ድረስ ወጣችሁ ስትዘምሩ ለስጋው ደሙ ያላችሁን አነስተኛ ክብር ነው የሚያሳየውና። ስለዚህ በተለይ በአገልጋዮች ለምን ይብሳል? አገልጋዮች ናችሁ፣ የቤተክርስቲያን ዲያቆናት ናችሁ። እናንተ ስርዓትን ጠብቃችሁ ሌሎች እናንተን አርአያ አድርገው ስርዓት እንዲጠብቁ ማድረግ ነው እንጂ እናንተ እንዲህ አክሊላችሁን አውልቃችሁ እንደዚህ ላባችሁ እስኪፈስ እየዘመራችሁ ነገ እንዲህ የሚያደርገውን ሰው እንዴት ረፍ ማለት ትችላላችሁ? ይሄ ትችት አይደለም፣ ወንድማዊ ምክር ነው። ብትቀበሉ መልካም ነው። የምናገረው የቤተክርስቲያንን ስርዓት ነውና። ስለዚህ በዚህ ጊዜ የምትጋቡ ሙሽሮች ስርዓተ ቤተክርስቲያንን ጠብቃችሁ ስጋው ደሙን አክብራችሁ ተከብራችሁ ቁጭ ብላችሁ መርሃ ግብሩን ተሳትፋችሁ ወደ ቤታችሁ ብትገቡ ለእናንተም ለወደፊት ህይወታችሁ መልካም ይሆናል ማለት ነው። ግን በዚህ ልክ ስሜታዊ ሆናችሁ ህግ የምትጥሱ ከሆነ እግዚአብሔርን ታስቀይማላችሁ፣ ለወደፊት ህይወታችሁም ጥሩ ነገር አይሆንም። ስለዚህ ይሄን መልእክቴን አሁን ለሚጋቡ ባለስዳሮችና ቤተክርስቲያን ላይ ለሚገኙ አለቆች የማያውቁ ሆኖ አይደለም እያወቁ ነው የሚያጠፉትና ቤተክርስቲያን ላይ ለሚገኙ አስተዳዳሪዎች፣ የንስሐ አባቶች እንዲሁም ደግሞ የምታገቡ ሙሽሮች ይሄን ስርዓት እንድትጠብቁ በልዑል እግዚአብሔር ስም አስተላልፋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አድርሶልኝ። ዲንሲራክ ቲዩብን ደግሞ ገብታችሁ ሰብስክራይብ እንድታደርጉልኝ እጠይቃችኋለሁ። ይቆያል።